ትራምፕ ዛሬ ቻይና ከትመው እንደ ትላንቱ ፑቲንን ለኢራን ያላቸውን ድጋፍ ለማስተው ዩክሬንን አስረክባለሁ፣ ወዳጅነታችን ይቀጥላል ባሉበት ዛሬም ዶናልድ ትራምፕ ቤጂንግ በመግባት በታሪክ ለመጀመሪያ ጊዜ አሜሪካና ቻይና በኢራን ኒውክሌርና የሆርሙዝ ሰርጥ ክፍት መሆን አለበት በሚለው ጉዳይ ለመስማማት በሁለቱ ሀገራት መካከል ያለውን የንግድ አለመመጣጠን ለመቀነስና የሰሜን ኮሪያ ኒውክሌር ጉዳይ የቻይናን እገዛ ለመጠየቅ ዝርዝር ድርድር አካሂደዋል። ነገር ግን እውነታው ከዚህ የተለየ ነው። እንደ አሶሺየትድ ፕሬስ ዘገባ ከሆነ ቴህራን የባህር ወሽመጡን የማስተዳደር ፕሮቶኮል በሚል ስም ለቻይና መርከቦች ብቻ ነፃ መንገድ ፈቅዳለች። ትራምፕ ሺጂፒንግ በቻይና ኮሚኒስት ፓርቲ ውስጥ ያላቸውን ፍጹም የበላይነት በማድረግ አንተ አሁን የቻይና ንጉስ ነህ በማለት አድናቆታቸውን ገልጸዋል። እንደ ፎክስ ኒውስ ዘገባ ከሆነ ትራምፕ በበኩላቸው ቻይና በኢራን የኒውክሌር መሳሪያ ባለቤት መሆን እንደሌለባት ተስማምተናል፣ ነገር ግን አሜሪካ የቻይናን ድጋፍ እንደማትፈልግ አስታውቀዋል። ትራምፕ ቻይና ለኢራን የጦር መሳሪያ እንደማትልቅ ቃል ገብታለች ቢሉም የኒውዮርክ ታይምስ ምንጮች እንደሚጠቁሙት ከሆነ ግን የቻይና ኩባንያዎች በሶስተኛ ሀገራት በኩል አየር ላይ መካከለኛ ሚሳይሎችን ለኢራን እያቀረቡ ነው። ይህ ማለት ትራምፕ በቤጂንግ ፈገግታ ሲለዋወጡ ከጀርባ ግን ቴህራን በቻይና ጥፍር አሜሪካን ለመዋጨር እየተዘጋጀች ነው ማለት ነው። ቻይና ለኢራን የሳተላይት መረጃዎችን ጭምር እየሰጠች መሆኑ ደግሞ ለዋሽንግተን ትልቅ የራስ ምታት ሆኗል። ትራምፕ የልጅ ልጃቸው አራቤላ በቻይንኛ ቋንቋ ስትዘፍን የሚያሳይ ቪዲዮ ለሺጂፒንግ በማሳየት ዘና አድርገዋቸዋል። ይህ ለስላሳ ዲፕሎማሲ በሁለቱ መሪዎች መካከል ያለውን ውጥረት አቅልሎታል። በኢራን ላይ የነበራቸውን ጠንካራ አቋም ለቻይናው መሪ በማስረዳት ቻይና ከኢራን ዘይት የምትገዛ ትልቁ ሀገር በመሆኗ ቻይና በኢራን ላይ የኢኮኖሚ ጫና እንድታደርግና ከኢራን ጋር ያላትን የንግድ ግንኙነት በተወሰነ መልኩ እንድትቀንስ የኒውክሌር ስምምነቱን በተመለከተ አሜሪካ በምታደርገው ጫና እንድትደግፋት ጠይቀዋል። ነገር ግን ቻይና መልሷን በይፋ አላሳወቀችም። ትራምፕ በጉዟቸው አሜሪካ ለቻይና የምትልካቸው ምርቶች በከፍተኛ ሁኔታ የሚጨምር የ250 ቢሊዮን ዶላር የንግድ ውል ስምምነት እንዲሁም ቻይና በሰሜን ኮሪያ ላይ የምታደርገው ማዕቀብ እንድታጠብቅ ተስማምተው ተመልሰዋል። በሌላ በኩል እስራኤል ለመጀመሪያ ጊዜ የመከላከያ ሰራዊቷ አይረን ዶምን ይዞ በተባበሩት አረብ ኤሚሬትስ ምድር ላይ ሰፍሯል። እንደ አሜሪካ አምባሳደር ማይክ ሃካቢ መግለጫ እስራኤልና ኤሚሬትስ በኢራን ላይ ወታደራዊ ትብብር የሚያጠነጥነውን የአብርሃምስን ስምምነት ከወረቀት ወደ ሜዳ ቀይረውታል። አቡዳቢ የኢራን የሚሳይል ዝናብ በራሷ መከላከያ መቋቋም ስላቃታት የእስራኤል ወታደሮችን በኤሚሬትስ ላይ ምሽግ እንዲሰሩ ፈቅደውላቸዋል። ይህ ለአረቡ ዓለም አልጋ ባልጋ የሆነ ዜና ነው። ነገሩ አህያውን ፈርቶ ዳውላውን እንደሚሉ የኢራን የውጭ ጉዳይ ሚኒስተር አባስ አቅራቺም ኤሚሬትስን በቀጥታ በጠላትነት ለፈረጇት ኢራን የእስራኤል ድጋፍ ከፍተኛው አስና ነው። እስራኤልና ሊባኖስ በዋሽንግተን ድርድር ላይ ናቸው። አሜሪካ ድርድሩ ውጤታማ ነው ብትልም በሊታኒ ወንዝ አቅራቢያ ግን የእስራኤል ወታደሮች እየተጠቁ ነው። እንደ ጄሩሳሌም ፖስት ዘገባ እስራኤል ጦርነቱን ለማስቆም የምትጠይቀው ሂዝቦላ ትጥቁን እንዲፈታ ነው። ሂዝቦላ ደግሞ ትጥቅ መፍታት ማለት ሞት ነው በሚል አቋም ጽኑ ነው። በድርድሩ መሃል የሂዝቦላ ድሮኖች የእስራኤል የውስጥ ሰዎችን እያቆሰሉ ነው። ትራምፕ የሰጡት የተኩስ አቁም ጊዜ ሊያበቃ 48 ሰዓት ብቻ ቀርቶታል። ድርድሩ ካልተሳካ ሰኞ ዕለት መላውና መካከለኛው ምስራቅ ወደ እሳትነት ይቀይራል እየተባለ ነው። የሆርሙዙ ትንቅንቅ መዘዝ የነዳጅ ዋጋን ወደ $120 ሰቅሎታል። እንደ ሮይተርስ መረጃ የአሜሪካ ግብር ከፋዮች ለዚህ ጦርነት እስካሁን $50 ቢሊዮን አውጥተዋል። በግብጽና በአረብ ሀገራት የእርሻ ግብዓቶች ዋጋ በእጥፍ ጨምሯል። ጦርነቱ ረሃብን እያመጣ ነው እየተባለ ነው። የኳታር የጋዝ ምርቷን ለዓለም ማቅረብ አቅተዋታል። አውሮፓ ኢኮኖሚ በታሪኩ አይቶት የማያውቀው የዋጋ ግሽበት ገብቷል። ይህ ጦርነት በሚሳኤል ብቻ ሳይሆን በዳቦ ዋጋም እየተካሄደ ነው። አሜሪካና እስራኤል በኢራን ላይ የአየር የበላይነት ለማግኘት ቢሞክሩም አልተሳካም። ይህ ማለት አሜሪካ በሰማይ ላይ ብትነግስም በምድር ላይ ያለውን የባህር መንገድ ግን ለመቆጣጠር አልቻለችም። በፖለቲካው ረገድ ኢራን ብሪክስ ቡድን ሀገራትን በመጠቀም አሜሪካንን ለማግለል እየሞከረች ነው። የኢራን ውጭ ጉዳይ ሚኒስተር በህንድ ተገኝተው ምዕራባውያን በዓለም ላይ ያላቸው የበላይነት ማብቃት አለበት ማለታቸው አዲስ የዓለም ስርዓት መፍጠሩን ያሳያል። ለዚህም ነው አሜሪካ ቻይናን እየተለማመጠች ያለችው። ቻይና ለኢራን የምትሰጠውን ድጋፍ እንድታቆም ቢሆንም ቻይና ግን ሁለት እግሯን አንድ ጫማ አስገብታለች። የዛሬው ዘገባ የሚያሳየን ዓለም እጅግ አደገኛና መስቀለኛ መንገድ ላይ መሆኗን ነው። ፑቲን በሩሲያ በኩል፣ ሺጂፒንግ በቤጂንግ፣ ትራምፕ በዋሽንግተን ሁሉም የራሳቸውን ጥቅም ለማስከበር የፖለቲካ ሂሳባቸውን እያሰሉ ነው። ነገ ምን ይፈጠራል የሚለው ዜና ጊዜ ይፈተዋል። ለዓለምና የሰው ልጆች በሙሉ ሰላም በመመኘት የዛሬውን ዘገባችን እዚህ እንጨርሳለን። አብራችሁን ስለቆያችሁ ልባዊ ምስጋናችን ያቀረብን የቶኒ ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ቻናሉን እንድታበረታቱ እንጠይቃለን። ቶኒ ሚዲያን ሰብስክራይብ በማድረግ በየቀኑ አዳዲስ መረጃዎችን ያገኙ። ሰላም ቆዩ።